ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይስ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የኔ ዩቲዩብ ከኔ ጋር ያላችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ያላችሁት እግዚአብሔር አምላክ ይባርካችሁ እያልኩ ዛሬ መጥቼ ያለው በቲክቶክም ይሰራል። ያው ለኔ ዩቲዩብ እንዳለ ይወቁ። በአንድ ላይ ነው ቪዲዮ የሚሰራው ማለት ነው። ለዛ ነው በዚህ የሚቀዳው እና ሰላም ለእናንተ ይሁን እያልኩ ዛሬ መጥቼ ያለው ማለት ነው። እኔ ለማለት የፈለኩት ትላንት ወዲያ ኤፍሬም እና ሩታ ተገናኝቶ ነበሩ። ወንድሜን እንዳስፈቺ ነው የምንፈልገው አሉ። የወንድሜ ስራ ከዚህ በፊት እያወቃችሁ አይደለም እንዴ? በዛ ሰዓት የት ሄዳችሁ ነው? አሁን ልጁ የራሱ በጥፋቱ ነው የታሰረ። ልጅቷ ፈርም እኔ አልፈልግም አለችው። አልፈርምም አለ። ህግ መንገድ እሷ ወደ ህግ ሄዳ ህጉን አምጥታ ነው እሱ ነው የታሰረ። በዛ ምክንያት እሱ ቢፈርም ኖሮ ይሄው ችግር ሁሉ አይመጣም ነበር። እሱ እንዲፈርም ለምን አላረጋችሁም? ገና እሱ ከታሰረም በኋላ ከየት መጣችሁ ነው የምታወሩት? የአብርሽ ቤተሰቦች ማለት ነው። የእናንተ ልጃችሁ ቢሆንስ? እነ ለምሳሌ አሁን ሃይሚ ቢሆንስ ምን ታረጋላችሁ? ብሩክ ሃይሚን እንደዚህ ቢያርግ ምን ትላላችሁ? በማ በኩል ነው እናንተ የምትቆሙት? በሃይሚ ነው ወይስ በብሩክ ነው? እስቲ አስቡ። እስቲ የራሳችሁ እንትን አርጋችሁ አትቁጥሩ። አረ ሼም ነው፣ እግዚአብሔርን ሼም ነው። ምን ሆናችሁ ነው? በሩታ ላይ መታችሁ ዛሬም ነገም እሱ እንዲፈታ ነው የምንፈልገው ምናምን ብላችሁ ዛቻ በሩታ ላይ። ከዚህ በፊት እሱ እኮ አመት ሙሉ የሰራውን ጥፋቱ እያለ እሱ አንድ ቀን እስር ቤት ካደረም በኋላ እናንተ እንደዚህ ትሆናላችሁ? እሱ እኮ ጥሩ አይደለም። ራስ ወዳድነት ነው ታውቃላችሁ። እሷ ከእሷ ጋር ሆኖ ያፈራውን ነገር ሁሉ አካፍላ መውሰድ አለባት። ድርሻ ሙሉ ኃላፊነት እንዳለ ህጉ ይነግራል። እናንተ ደግሞ ምንድነው ቢፈረምም ባይፈረምም እንዲወጣ ነው የምንፈልገው። እሱ ካልፈረመ እንዴት ይወጣል? ይታሰራል እንጂ። ከፈረመም በኋላ ነው እሱ የታሰረው። ምክንያት ሚስት በሚስት ላይ መደረቡን ደግሞ ወንጀል አመት ሙሉ ስንት ወንጀል ነው የሰራ። በዛ ጥፋት ነው የታሰረ። እሱ ቢፈረምም በቀላል ሊያልቅ ነበር። እሱ ግን አልፈረመም አለ። ቅጣቱ ቀጠለ።